ኢራን አይላለች። በቀናት እንጨርሳታለን ያሏት ኢራን ከሁለት ሀገራት አልፋ ድፍን ዓለምን ጨምድዳ ይዛለች። እንደ ቬንዙዌላ ሰተት ተብሎ የማይገባባት ምድሯ እሳት የሚተፋ በሆነችው ኢራን ትራምፕ ተጨንቀዋል። በርድ ይላቸው ጀምሯል። ይይዙት ይጨብጡ ጠፍቷቸዋል። ባልጠበቁት ሁኔታ በኢራን ጦር ድባቅ መመታታቸው አንገብግቧቸዋል። ማገገሚያ ማዕከል ውስጥ መገኘት የነበረባቸው ህመምተኛን ሀገር ይምራ ብለው መምረጣቸው ስህተት እንደሆነ የተናገሩት የአሜሪካ ዜጎች መጸጸታቸውን በድፍረት እየገለጹ ነው። እስራኤል እንደ ዓይነ ስውር እየመራች ጦርነት ውስጥ የከተተቻቸው ትራምፕ የዘመናት ወዳጆቻቸውም ስራ ያውጣህ እያሏቸው ነው። አሁን ላይ ጦርነቱ እንኳን መቋጫ ሊያገኝ ቀርቶ የባሰ ተጋግሎ ቀጥሏል። ከሶስቱ ዋና ተዋናይ ሀገራት ባሻገር ሌሎች በርካታ ሀገራትም የጥቃት ሰለባ ሆነዋል። ኢራቅ የአየር ክልሏን ለቀጣይ 72 ሰዓታት ሙሉ ለሙሉ ዘግታለች። እና አሜሪካ ኢራንን ማጥቃት የጀመሩት ኢራን የዩራኒየም ማብለያ ጣቢያዎቿን ለመዝጋት ስምምነት ላይ ከደረሰች ከሰዓታት በኋላ መሆኑ ይፋ ሆኗል። ይህም እና አሜሪካ ዓላማቸው ሰላምና የሰዎች ደህንነት እንዳልሆነ የሚያረጋግጥ ነው ተብሏል። በሆርሙዝ ሰርጥ ዳርቻ በኦማን ገልፍ ግርጌ ላይ በመቶዎች የሚቆጠሩ መርከቦች ማለፍ ተስኗቸው ከቆሙ ቀናቶች ተቆጥረዋል። በተለይ ኢራንና እስራኤል የኤነርጂ ተቋማትን በዋናነት ኢላማ ማድረግ መጀመራቸውን ተከትሎ መላው ዓለም ስጋት ላይ ወድቋል። በእንግሊዝ የነዳጅ ዋጋ በ140% ጨምሯል። ይህም ከዓመታት በኋላ ትልቁ ጭማሪ ሆኗል። የነዳጅ ዋጋ እየጨመረ መሄዱ ጊዜያዊ ሳይሆን በቋሚነት የሚቀጥል ይመስላል ሲሉ የኢኮኖሚ ተንታኞች ገልጸዋል። ኢራን በአሜሪካ በሜክሲኮና በካናዳ አዘጋጅነት በሚከናወነው የዓለም ዋንጫ ላይ ብሔራዊ ቡድኗ እንደሚሳተፍ አሳውቃለች። ያጠቁንና ጠላቶቻችን አሜሪካና እስራኤል ናቸው እንጂ መላው ዓለም አይደለም ብላለች። የዓለም መንግስታትና ዓለም አቀፍ ተቋማትም አሜሪካና እስራኤልን በእጅጉ እያወገዙና ከፍተኛ ጫና እየፈጠሩባቸው ነው። ኢራን አሁንም በአቋሟ ጸንታ እናንተም መግደላችሁን ቀጥሉ፣ እኔም የታላቁ መሪዬን የጀነራሎቼንና የቁልፍ ሳይንቲስቶቼን ደም አንድ በአንድ ሳልመልስ መላቀቅ የለም፣ ገጥመናል ማለት ገጥመናል ነው ብላ አስጨንቃ ይዛለች።